ውድ ደንበኞቻችን የኤስቲኤስ ቆጣሪዎችን እንዴት እንደሚሞሉ ያውቃሉ? የኤስቲኤስ ቆጣሪዎች ቤቶ ሆነው በሁለት መንገድ ይሞላሉ። የመጀመሪያው በስልኮ ተጠቅመው የሚሞሉት ሲሆን ኔትወርክ ሲያስቸግሮ ከስተመር ዩኒት ኢንተርፌስ ወይም ከቆጣሪው ጋር በተሰጠው መሳሪያ ተጠቅመው መሙላት ይችላሉ። በስልኮ ለመሙላት የሚመቸውን የክፍያ አማራጭ ይጠቀሙ። በመቀጠል ሲሪያል ነምበር ወይም የቆጣሪ መለያ ቁጥር ያስገቡ። የሚሞሉትን የገንዘብ መጠን ያስገቡ። ወዲያው ቆጣሪው ላይ አክሰፕት ወይም ተቀብሏል የሚል መልእክት ያያሉ። ይህ ካልሆነ በስልኮ ከሚደርሶ ሪቻርጅ ቶክን ነምበር ይዘው በሲአዩ መክፈል ይችላሉ። በሲአዩ ለመክፈል የሚከተለውን ማብራሪያ ይመልከቱ። መጀመሪያ ሲአዩአችንን ወይም ሪሞታችንን ወይም ከስተመር ኢንተርፌስ ዩኒታችንን ከቆጣሪች ጋር መጀመር ማገናኘት አለብን። ይሄ ማለት ምንድነው? ለሁሉም ቆጣሪ ሲአዩአችን ላይ ገብተን 59 69 86 86 ካለም በኋላ የኛን መለያ ቁጥር የቆጣሪያችንን መለያ ቁጥር ያ ማለት 37 ብሎ የሚጀምረው ማለት ነው። መለያ ቁጥራችንን ወይም የመብራት ኃይል ንብረት ቁጥር የቆጣሪው ንብረት ቁጥርን ሲአዩአችን ላይ ወይም ዲቫይሳችን ላይ እናስገባለን። ሰማይ ኪፓዷን ከነካናት በኋላ አክሴፕት ይለናል። ቆጣሪው ተገናኝቷል ማለት ነው። አክሴፕት ካለ ኔትወርክ አስቸግሮን የሞላ ነው ብር ወደ ቆጣሪያችን ካልገባ ሪቻርጅ ቶክን ወይም ክሬዲት ቶክን ወይም ከንግድ ባንክ ላይም ያለ ነው አዋሽ ባንክ ላይም ቴሌብር ላይ የምናገኛትን ያችን ቶክን ምን እናረጋታለን? 20 ዲጂት ናት። እሷን 20 ዲጂቷን ሲአዩአችን ላይ እናስገባለን ማለት ነው። ካስገባን በኋላ አሁን ምን እናረጋለን? ብሉ ኪፓዷን እንነካታለን። ብሉ ኪፓዷን ከነካን በኋላ ምን አረገ ማለት ነው? አክሴፕት ካለ ገብቷል ማለት ነው። ያለንን ያስገባነውን ብር ለማወቅ 170 ኦባይስ ኮድ አለ 170 ብለን ብሉ ኪፓዷን ስነጋ የቀሪ ሂሳባችንን ማወቅ እንችላለን ማለት ነው። በዛ በተጨማሪ ደግሞ ኒውትራል ላይን ከረንት ለማወቅ ደግሞ 080 ብለን ኢንተር በምንልበት ጊዜ የኒውትራል ላይን ከረንታችንን ማወቅ እንችላለን። ብዙ አይነት ጥቅም ያላት ሲአዩ ናት። እቺ ሲአዩ የምትሰራው በባትሪ ይሰራል። ሁለተኛ ደግሞ በፓወር ላይን ኮሚኒኬሽን እችን ከቆጣሪ ጋር ተያያዥነት ያላቸው ቆጣሪዎች ከሶኬቶች ጋር ከነሱ ጋር ሂደን እንሰካለን። ሰክተን እያንዳንዱን ቆጣሪው ላይ ያለውን መረጃ ማወቅ እንችላለን ማለት ነው።